ወመልአ ኩሎ ቤተ ሀበሃለው ይነብሩ ያሉበትን ቤት ሁሉ ሞላው በሚል ርዕስ እንማራለን። እስኪ በሉ ሁላችሁ በሉ። የደብረ ታቦር ሰው እኮ ቶሎ አይሞቅም ቶሎ አይቀዘቅዝም። እስኪ በሉ ያሉበትን ቤት ሁሉ በሉ ሞላው። ድገሙ። ያሉበትን ቤት ሁሉ አዎ። የሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ ያለ ኃይለ ቃል ነው። እግዚአብሔር መንፈስ ቅዱስ በቸርነቱ በዚህ ቃል እንዲያስተምረን ቅዱስ ፈቃዱ ይሁን። ምዕራፍ 2 ቁጥር 1 ላይ ስትመለከቱ ወምድረ ተፈጸመ መዋዕለ ጴንጠቆስጤ የጴንጠቆስጤ ዘመን ወይም 50ው ቀን በተፈጸመ ጊዜ እንዘሃለው ኩሎሙ ጉቡአን አሐተኔ ሁሉም አንድ ላይ ተሰብስበው በጉባኤ ሳሉ ወመጻ ድምፅ እምሰማይ ከመ ድምፀ አውሎ ከሰማይ ድንገት እንዳውሎ ነፋስ ያለ ድምፅ መጣ። ወመልአ ኩሎ ቤተ ሀበሃለው ይነብሩ አውሎ ነፋሱም ያሉበትን ቤት ሁሉ ሞላው። ወርዩ ልሳናተ እሳት ክፉላተ ከመ እሳት ዘይትከፈል እንደ እሳት ላንቃ የሚከፋፈል የእሳት ልሳኖችንም አዩ። ወነበረ ዲበ ኩሎሙ በሁላቸውም ላይ ተቀመጠባቸው አረፈባቸው። ወነሱ ኩሎሙ ኃይለ መንፈስ ቅዱስ ሁሉም የመንፈስ ቅዱስን ኃይል ተመሉ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄ ንባብ ይባላል። ንባብና ትርጓሜ በአማርኛ ተተረጎመ። ምንድነው ይሄ ነው? ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ 10 ቀን በተቀመጡ ባላቸው ቦታ ተቀምጠዋል። ያ የተቀመጡበት ቦታ ጽርሐ ጽዮን ይባላል። የጽዮን አዳራሽ ማለት ነው። ሥጋው ደሙን የተቀበሉበት ጌታ ትሕትናን ያስተማረበት በደብረ ዘይት አጠገብ ያለ ለዕርገቱም ቅርብ የሆነ ቦታ በዚያ ተቀምጠው ነበረ። ሲቀመጡም አንድ ላይ ተሰብስበው ነበር የተቀመጡት። አንድ ላይ ተሰብስበው ተቀምጠው ሳሉ ድንገት ከሰማይ አውሎ ነፋስ በ50ኛው ቀን መጣ ይላል። ይህ 50ኛ ቀን ምን እንደሆነ ትንሽ አጠር አድርጌ ወደ ታሪኩ ልመልሳችሁ። ይህ 50ኛ ቀን የሚባለው እስራኤል ከግብፅ ከወጡ በኋላ ከግብፅ በወጡ በ50ኛው ቀን እየጠበቁ በዓል እንዲያከብሩ እግዚአብሔር አዟቸው ነበረ። በዓሉን የሚያከብሩበት ቀን በወርሃ ኔሳን ወይም ወርሃ ኔሳን ማለት ወርሃ ጽጌ የአበባ ወር ማለት ነው። ወርሃ ኔሳን የሚባለው ሚያዝያ ነው። ሚያዝያ በባተ 14ኛው ቀን በጉን አርደው በልተው ፋሲካውን ያከብሩና ሚያዝያ 15 ቀን የቂጣ በዓል ያከብራሉ። ሚያዝያ 15 ቀን የቂጣውን በዓል ካከበሩ በኋላ ሚያዝያ 16 ቀን ቆጠራ ይጀምራሉ። ሚያዝያ 16 ቆጠራ ጀምረው ሰኔ 4 ቀን ሰኔ 3 ቀን 49 ቀን ይሆናል። ይህ 7 ሱባኤ ነው። አንድ ሱባኤ 7 ቀን ይሆናል። 7 ጊዜ 7
49 ነው። 49ኛዋን ጨርሰው 50ኛዋ ቀን ሁልጊዜ እሁድ ትሆነላቸዋለች፣ ሰኔ 4 ቀን። ስለዚህ በየዓመቱ ሰኔ 4 ቀንን ከሰኔ 4 ወደፊትም ወደኋላም ሊል ይችላል። ከሚያዚያ 15 16 ጀምሮ ቀኑ እሁድ እንዲሞላላቸው የሚያዚያ መባቻ ቀኑን ይለዋውጠዋል። የሚጀምሩ ግን በ16 ነው ሁልጊዜ። ቀኑ ግን እሁድ እንዲውልላቸው የሚያዚያ ሐሙስ፣ ረቡዕ መባቱ እግዚአብሔር ባወቀ በቀመሩ እንዲቀጥል ያደርግላቸው ነበረ። ስለዚህ በዓመቱ ሰኔ 4 ቀን በዓለ ጴንጠቆስጤን ያከብራሉ። በዓለ ጴንጠቆስጤ፣ ጴንጠቆስጤ ማለት የጽር ወይም የግሪክ ቃል ነው። ትርጉሙ 50 ቀን ማለት ነው። 50 ቀን ማለት ነው። ስለዚህ በ50ኛው ቀን ዳስ ይጥሉና እሸት እያመጡ ያከብራሉ። በዓለ ጴንጠቆስጤ ወይም በዓለ 50 የሚባለው ብዙ ትርጉም አለው። አንደኛው በዓለ በኩራት ይባላል። በዓለ በኩራት የሚባልበት ምክንያት ከእሸቱ መጀመሪያ የደረሰውን ለእግዚአብሔር አምጥተው 2 ዳቦዎች ተጋግሮ 7 ጠቦቶች ተሰውተው በበዓለ 50 ለእግዚአብሔር ምስጋና የሚያቀርቡበት ጊዜ ነው። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር ያቀርባሉ። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር የሚያቀርቡበት ነው። ስለዚህ ምን ይባላል? በዓለ ሰዊት ይባላል። የእሸት በዓል ይባላል። እሸቱን በዝናብ አብቅለ ምድሪቱን አለስልሰ ሰጥተ በውሃ ላይ አጽንተ በነፋሳት አሳድገ በፀሐይ አብስለ የሰጠህንንማ መጀመሪያ ለአንተ ሳናመጣ እኛ እንመገበውም ብለው እሸቱን መጀመሪያ ለእግዚአብሔር የሚሰጡበት ቀን ስለሆነ በዓለ ሰዊት ይባላል። በዓለ 50 የሚባልበት ምክንያት ደግሞ 50ው ቀን የሚፈጸምበት ጊዜ ስለሆነ ነው። በዓለ 50 የተባለበት ምክንያት ታዲያ ይሄ የፍሬ በዓል ይባላል። ፍሬውን መጀመሪያ የሚያመጡበት ጊዜ ስለሆነ የመከር በዓል ይባላል። መከራቸውን ጨርሰው የሚያከብሩት ስለሆነ የመከር በዓል፣ መከር የሚሰበሰብበት ጊዜ ላይ የሚከበር ስለሆነ የመከር በዓል ይባላል። ይህንን በዓል እስራኤል ከግብፅ ከወጡ በኋላ 266 ዘመን ሲያከብሩት ኖረዋል። እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ልደት ድረስ ሲያከብሩ በ50ኛው ቀን እሸት እየወሰዱ ሲያከብሩት ኖረዋል። በጉን ሚያዝያ 14 የሚያርዱበት ምክንያት ከግብፅ የወጡ ሚያዝያ 14 ቀን በጉን ያረዱበት ቀን ስለሆነ ነው። በበነጋው ሚያዝያ 15 ቂጣ የሚጋግሩበት ምክንያት ከግብፅ ከወጡ በኋላ ሌላ የሚበሉት የቦካ እንጀራ ስለሌላቸው ቂጣ ጋግረው ዱቄት ብቻ ይዘው ስለወጡ ቂጣ ጋግረው ስላከበሩት ነው። ዳስ ጥለው ከቤት ወጣው የሚያከብሩበት ምክንያት እስራኤል ባህር ተከፍሎላቸው በበረሃ ያከበሩት በዓል ያለ ቤት ያከበሩት በዓል ስለሆነ ነው። ስለዚህ የበዓል ለምንድን ነው በ50ኛው ቀን እንግዲህ እግዚአብሔር እንዲያርጉ የሚላቸውን የሁሉ ጣጣ ከምን መጣ ስትሉ እግዚአብሔር እስራኤል በጉን ባረዱ በ50ኛው ቀን ለሙሴ በተራራ ላይ ተገልጦለታል። ልብ በሉ። በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በሙሴ በኩል በሲና ተራራ ተገልጦላቸዋል። ሕግ ሰጥቷቸዋል። የተገለጠላቸው ደግሞ በእሳት በደመና በጉም በጢስ። በዚህ ማን ነው የተገለጠላቸው? በእሳት በደመና በጉም በጢስ መካከልና በነፋስ ተገለጠላቸው። ሊቃውንቱ ቅዱስ ቄርሎስ ዘኢየሩሳሌም ምን ብሎ ይናገራል? የእስራኤል ልደት በ50ኛው ቀን ጀመረ ይላል። ልብ ብላችሁ ስሙ። እኔ ነግሬያችኋለሁ። እንግዲህ አንዳንድ ጊዜ አጥንት መቆርጠምም ልመዱ። ሰምታችኋል አይደለም? ሁልጊዜ እንደው ዝም ብላችሁ ታሪክ እንድንተርክ ብቻ ማስገደድ የለባችሁም። ታሪኩን ካልያዛችሁት እኔ ትርጉሙንም አልናገርም። ምን ጨነቀኝ ብዬ ለያዘ ይጨመርለታል፣ ላልያዘ ያው ምሳሌውን ይነሱታል። ስለዚህ ያዙ። በ50ኛው ቀን እግዚአብሔር ለእስራኤል በተራራ ተገለጠላቸው። በጉን አርደው በልተው ከግብፅ በወጡ በ50ኛው ቀን እግዚአብሔር ለእስራኤል ተገለጠላቸው። ሲገለጥላቸው ምን ተባለ? በምን የተገለጠላቸው? በነፋስ በእሳት በደመና በጢስ
በዚህ ተገለጠላቸው። ምን ሰጣቸው? ሕግ ሰጣቸው። የዚህን ጊዜ የእስራኤል ልደት ተጀመረ ይላል። የእስራኤል ልደት ምን ይባላል? እስራኤል ወልድየ ዘበኩርየ፣ እስራኤል የበኩር ልጄ ነው አለ እግዚአብሔር። የመጀመሪያ የአምልኮተ እግዚአብሔር ጥንት ማለት ነው። በኋላ ተገዝረው የሚመጡ አሕዛብ አሉና የቤተ ክርስቲያን ልደት ከነሱ ይገኛል እና የበኩር ልጆች የተባሉ እግዚአብሔር እስራኤልን የበኩር ልጆች ያላቸው ልደታቸው የተጀመረ በሲና ተራራ ነው። ያንን 50 ቀን እየደገሙ በዓመቱ የሚያከብሩበት ምክንያት ከእግዚአብሔር የተወለድንበት ልደተ እስራኤል፣ ልደተ ሕዝበ እግዚአብሔር፣ የእግዚአብሔር ሕዝብ ልደት፣ የእግዚአብሔር ጉባኤ ልደት፣ የምኩራብ ልደቷ፣ የኦሪት ልደቷ፣ የሕግ ልደቷ ብለው ይህንን ያከብሩ ነበረ። ከዚያ ባገኙት ሕግ በረከት ይሰጣቸዋል። የዕድሜ በረከት፣ የጤና በረከት፣ የልጅ በረከት፣ ሀብተመዊ የድል በረከት፣ የመንግስት በረከት፣ የክህነት በረከት፣ ይህ ሁሉ ይሰጣቸው ነበረ። በሄዱበት ሁሉ እስራኤል ይፈሩና ይከበሩ ነበረ። የት? ከተራራው ላይ በ50ኛው ቀን ባገኙት ልደት ሙሴ 40 ቀን ጾሞ ከግንባሩ ላይ በ50ኛው ቀን ከግብፅ ጀምራችሁ ቆጥራችሁ ነው፣ አደራችሁ እንዳትረሱት። ከግብፅ ጀምራችሁ ቆጥራችሁ ነው። ሙሴ 40 ቀን ጾሞ በ50ኛው ቀን ሲመለስ ከግንባሩ ላይ ብርሃን ተስሎበት ስለነበረ በዚያ ብርሃን እስራኤል ኃይል እንዳገኙ፣ በረከት እንዳገኙ፣ ድል እንዳገኙ ይኖራሉ። ርስትም የወረሱት ተራራው ላይ ባገኙት ልደት ነው። ርስትም የወረሱት ከእግዚአብሔር ጋር ተዋህደው የሚኖሩትም በዚያው ነበረ። ከጠላቶቻቸው የሚጠበቁትም በዚያው ነበረ። ምድር ማርና ውሃ የምታፈልቅልባቸውም በዚያው በ50ው ቀን ልደት ነበረ። በዚህ ቀን እግዚአብሔር ለማን ለሐዋርያት አውሎ ነፋስ ላከላቸው ይላል። አማርኛውን ነው። ምን ሆነው ሳለ? ተሰብስበው ሳለ እንዘ ጉዋን እሙንቱ፣ ተሰብስበው ሳሉ ኩሎም አተኔ፣ አንድ ሁነው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሁነው ተሰብስበው ሳሉ አውሎ ነፋስ መጣ። ያ አውሎ ነፋስ ማን ነው? መንፈስ ቅዱስ። ነፋስ መጣ። እንደ የአውሎ ነፋስ ድምፅ ከላይ እየተንበለበለ መጣ። ሐዋርያት በአንድ ቤት ተዘግተው እስካሉ ከመሃል ላይ እመቤታችንም አለች። አብራቸው እያለች መንፈስ ቅዱስ ወረደ። እንደ እሳት ላንቃም ቆረጥ እያለ መጣ፣ እየተንበለበለ እየነደደ በእሳት ልሳን አምሳልም በራቸው ላይ አረፈላቸው። ያንን ሲያገኙ ቅዱሳን ሐዋርያት ስኩራን ሆኑ። ይነፍህ መንፈሶ ወያውህዝ ማያተ ይላል ቅዱስ ዳዊት። ነፋሱን ያነፍሳል፣ ውሃዎችን ያፈሳል። ውሃው እንዲፈስ ያደርገዋል እግዚአብሔር በነፋስ። ይነፍህ መንፈሶ ወያውህዝ ማያተ፣ መንፈስ ቅዱስን ይልካል፣ በአፈ ቅዱስ ጴጥሮስ ምስጢር ያጎርፋል። ምስጢርን አጎረፈ። ሐዋርያት ሁሉ እንደሰከረ ሰው ሆኑ። በመንፈስ ቅዱስ ሰክረው መሐዘ ምስጢር ተሰጣቸው፣ መሐዘ ንባብ ተሰጣቸው፣ መሐዘ አንብ ተሰጣቸው። የማይገታ ምስጢር ነቅ ንጹሕ ዘማንቂት ሕግ ንጹሐን ይላል። ያንን እኮ ነው ነቅ ንጹሕ ማን ያመነጨው ነው? መንፈስ ቅዱስ እኮ ነው። ግብረ ሐዋርያት የሚያነበው ቄስ ነቅ ንጹሕ ዘማንቂት ሕግ ንጹሐን ዝውቱ ዜና ግብሮሙ ለሐዋርያት ይላል። ይሄ ምን መሰለ ይልና ቄስ እኮ ነው የሚተረጉመው። ትሰሙታላችሁ? ቄሱ ይሰማዋል፣ እናንተ ሰሙታላችሁ ወይ ነው? ሰሙታላችሁ? ነቅ ንጹሕ ዘማንቂት ሕግ ንጹሐን። ከነሱ የነቃ ማን ያነቃው? ነፋሱ፣ አውሎ ነፋሱ። የአውሎ ነፋስ ማን ነው? መንፈስ ቅዱስ ያነቃው። ይኸው ዜና ግብሮሙ ለሐዋርያት፣ የሐዋርያት ዜና ግብራቸው ነው፣ ስራቸው ነው። በረከተ ጸሎቶሙ ተሐዱ ምስሌነ ብሎ ግብረ ሐዋርያትን ያነቃል። መንፈስ ቅዱስን በነፋስ አምሳል አወረደላቸው። ተስፋቸው ተፈጸመ። ቅዱስ ጴጥሮስ ቆመና ተናገረ። በአንድ ቀን ስብከት ዛሬ 3000 ሰዎችን ቅዱስ ጴጥሮስ አሳመነ። በአንድ ቀን ስብከት ምን እሸት ተሰበሰበ። አመጣላችኋለሁ ኋላ ምስጢሩ። ሐዋርያትም ብርታት ተሰጣቸው፣ ኃይል ተሰጣቸው፣ ጸጋ ተሰጣቸው።
ሀብት ሰጣቸው። ሀብት ይሏቸዋል እኮ መንፈስ ቅዱስ ነው። ዛሬ ሐዋርያት ድህነታቸው የራቀላቸው ቀን ነው። እነዚህ ደቀ መዛሙርት ዛሬ የያዙት ይሄንን ነው። ይሄን ሀብት ነው ያገኙት። ጌታ እኮ እንዲህ ብሏቸው ነበረ ደቀ መዛሙርቱን፣ ጫማ አሳይነ ወይ በትረ ወይ መስነቅተ፣ ስንቅ እንዳትይዙ፣ ጫማ እንዳታረጉ፣ በትር እንዳትይዙ፣ ዝም ብላችሁ ሂዱ አላቸው። ሊቃውንቱ ሲተረጉሙ ጫማ ትይዙ አለ ጌጠኛውን ሲል ነው ይላሉ። እንደው ነጠላ ጫማ ሊፈቅዱ ፈልገው እውነታቸውን እኮ ነው። ጌታም ነጠላስ ነበረው፣ ነጠላ ጫማስ። ሐዋርያትም ማለት ጌጠኛውን ሲል ነው ይላሉ። በትር አትያዙ፣ ስንቅ አትያዙ፣ እንዴት እንደዚህ ይላቸዋል ይልና ሊቁ ሲተረጉሙ የወርቅ ጌታ እያለውላችሁ ምንድነው ወርቅ የምትይዙት? የወርቁን ጌታ እኔን ነው መያዝ እንጂ በትር የምትይዙ ለምንድን ነው? ምርጉዘ ጻድቃን ይባል እኔ እያለውላችሁ። ልብስ ምን ይቸግራችኋል? ልብሰ መድኃኒት ጌራ መድኃኒት እኔ እያለውላችሁ። ጫማ ምን ይቸግራችኋል? ወንጌልን አጫምቻችሁ የለም እንዴ ይላል ቅዱስ ጳውሎስ። ቁሙ እንከ ታሰይነክሙ ኃይለ ወንጌል ዘበሰላም። ኤፌሶን ምዕራፍ 6 ላይ እነሆ የሰላሙን ወንጌል ተጫምታችሁት ቁሙ። ስለዚህ ሐዋርያት ዛሬ ሀብታም የሆኑበት ነው። ቅዱስ ቄርሎስ ይወስድና ሀብትከ ሰናይ መንፈስ ቅዱስ ውእቱ። ሀብት ይሮሃል እኮ መንፈስ ቅዱስ ነው። ሌላ ምን ሀብት አለ? ለምንድን ነው ሀብትከ ሰናይ? በጎ ሀብት ማለት መንፈስ ቅዱስ ነው። በጎ ሀብት መንፈስ ቅዱስ የሚሆን ለምንድን ነው? ወርቅ ሀብት አይደለም ነው። ግን ወርቅ ጤና አይገዛም። ግን ወርቅ ሰላም አይሰጥም። መንፈስ ቅዱስ ግን ጤናም ይሰጣል፣ ሀብትም ይሰጣል። አንድ ሀብት ለብዙ ነገር አይሆንም። መንፈስ ቅዱስ ግን ሁሉን ይሆናል። ይኸውልህ ብርጭቆ የገዛበትን ሽሮ አትገዛበትም። በብርጭቆ ጨርሰዋል፣ አለቀ ማለት ነው። በርበሬ ከገዛበት ሽሮ ልትገዛበት አትችልም፣ በዚያው ጨረስክ። ጫማ ከገዛበት መልሰ ሸሚዝ አትገዛበትም፣ አልቋል። አንድ ገንዘብ ለአንድ ነገር ነው። መንፈስ ቅዱስ ግን አንድ ሀብት ነው፣ ለሁሉ ነገር ይሆናል። አንድ ሀብት፣ በጎ ሀብት። ያኑ መንፈስ ቅዱስ ሳትከፍለው ሳትነጥለው ጤና ይሆናል፣ ጌጥ ይሆናል፣ ሞገስ ይሆናል፣ ክብር ይሆናል። ለልብክሙ ወለህሊናክሙ ሰርጓ ለይኩን ሃይማኖት እንተ አልባቲ ጥልቀት ይላል ቅዱስ ቄርሎስ። ለልባችሁ መጠጊያ፣ ለራሳችሁ ዘውድ፣ ለእጃችሁ ምርኩዝ፣ ጌጥ፣ ሽልማት ምን ከሆነ ሃይማኖትን አድርጉ፣ ሃይማኖትን አድርጉ። ወዘልብ ምስማቅ አክሊል ለልብ ዘነፍስ ትፍስሕት ይለዋል ቅዱስ ቄርሎስ ሃይማኖትን። ሃይማኖት ማለት አለ የልብ መጠጊያው፣ የራስ ዘውዱ፣ የነፍስ ደስታው መንፈስ ቅዱስ ነው። መንፈስ ቅዱስ ሁሉ ይሆናል። ሹመትም እሱ ነው፣ ክብርም እሱ ነው፣ ነፃነትም እሱ ነው። መንፈስ ቅዱስ ሀገርም እሱ ነው፣ መኖሪያም እሱ ነው፣ መንገድ መሪም እሱ ነው፣ የአይምሮ ብሩህነትም እሱ ነው፣ የሚያነጻም እሱ ነው፣ የሚያጸናም እሱ ነው፣ የሚያጠናናም እሱ ነው፣ የሚያስጨክንም እሱ ነው፣ በር የሚከፍትም እሱ ነው፣ የሚገልጥም እሱ ነው፣ የሚጠብቅም እሱ ነው፣ የሚሰውርም እሱ ነው፣ የሚያድንም እሱ ነው። ይህንን ነው የሰጣቸው ዛሬ። ይህንን ነው ይዘው የሚሄዱት። እነዚህ ወንድሞቻችንም ይህን ይዘው ነው የሚሄዱት። ጌታ ለሐዋርያት የሰጠው ይህንን ነው። የሐዋርያት ተስፋ ተፈጸመ። ወደ ታሪኩ ልመልሳችሁ። በ50ኛው ቀን መንፈስ ቅዱስ ወረደላቸው። በ50ኛው ቀን 50ው ቀን ምንድን ነው? 50 ቀን በ50ኛው ቀን ወረደላቸው። እዩማ በጉ በተገደለ በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በደመና ተገለጠላቸው። እውነተኛው የዓለም መድኃኒት ሆኖ የተሰዋው በግም እርሱ፣ ሊቀ ካህናትም እርሱ፣ ንጉሥም እሱ ሆኖ የተሰዋው እውነተኛው በግ በተሰዋ ወደ ትንሣኤው አስጠግቶ ቆጥሮ ነው። በ50ኛው ቀን መንፈስ ቅዱስን የሚጋርድ ዘይሰውር ኅሩያኒሁ በደመና፣ ምርጦቹን በደመና የሚሰውራቸው እሱ ነው። እንዲሰውራቸው በደመና አምሳል የላከው እሱ ነው። ስለዚህ ተመልከቱ፣ ለእስራኤል በነፋስ በ50ኛው ቀን ላከላቸው። በጉ በታረደ በ50ኛው ቀን እውነተኛው በግ መድኃኔዓለም በ50ኛው ቀን ለሐዋርያት በነፋስ አምሳል ገለጠላቸው። ለምን? ነፋስ ሲመጣ ውሃ ይፈልቃል ብያችኋለሁ።
ያፈልቃል ነፋስ፣ አውሎ ነፋስ። አውሎ ያለው ትንሽ ነፋስ ቢሆን እንደው ትንሽ ፊል የምትል ምንጭ እንዳያፈልቅ ነው። አውሎ ያለው አብዝቶ የሚያጎርፍ ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስም ምስጢር ይገልጣል። እንደ ቅዱስ ቄርሎስ እኮ የሐዋርያን ልጆች ነው ኧረ በቃኝ ምስጢር በቃኝ ብለው ነበረ። አሃዝ እግዚኦ መዋግደ ጸጋከ የምስጢርህን ማይበል ሞገድ ግታልኝ እስኪሉ ድረስ እስኪ ሰክሩ ድረስ አስበው እስኪ ደክማችሁ ልብን ይደክም ማይምሮቱ እግዚአብሔርን አስበው እስኪ ደክም የእግዚአብሔር ልጅ ሆይ ምኑን ላስበው ያንተን ነገር በጨርቅ መጠቅለልህን ላስበውን ብርሃን ለብሰ መኖርህን ላስበው በበረት መጣልህን ላስበውን በዘባነ ኪሩብ ነግሰ መኖርህን ላስበው ለድሆች ፍርድ ስትሰጣቸው ላስብህን ሲፈረድብህ ላስብ ብለው እንዲህ ብለው እስኪሰክሩ ድረስ ምስጢር እንዲፈልቅላቸው ስለሚያደርግ በነፋስ አምሳል ላከው። ነፋስ ሽታ ያመጣል፣ ጥሩ ሽታ። አሁን በዚህ ግድም ጽጌረዳ ቢኖር መጥቶ አፍንጫችን ንውድ ያደርገዋል። መንፈስ ቅዱስ ደግሞ የክርስቶስን መዓዛ ያጠግባቸዋል። በዚህ የሰከረው ቅዱስ ጳውሎስ ምን አለ? ነይነሰ መዓዛሁ ለክርስቶስ ነይነ አለ። እኛ የክርስቶስ መዓዛ ነን አለ። ምን ማለት ነው? ልብስ በሽታው እንደሚታወቅ እኛ የክርስቶስ መታወቂያው ነን ማለት ነው። የዛሬው ልብስ አይደለም። የድሮ ልብስ በሽታው ነው የሚታወቅ። ታውቃለች? የድሮ ሰው ድሮ የአባታችን ጋቢና የእናታችን ጋቢ አሽተን ነበር የምንለየው። ወዝ የጠገበ ስለሆነ የእናቴን ሽታ የአባቴን ሽታ ታውቋል። የአባቴን ጋቢ አልብሺ ብሎ ልጁ እናቱ አታላ እንካልበሰው ብላ የራሷን ከሰጠችው እምቢ አባዬ አይደለም ይላል። የዛሬው ግን ሁሉም ሽቶ ስለሚቀባ አባዬ ይሁን የማዬ ይሁን አይታወቅም። ለምሳሌም እንኳን አንመችም። እኛ እኮ እንኳን ለተግባር ለምሳሌም አንመችም። ስለዚህ እኛ መዓዛ ነን ማለት ይሄ የገሌ መዓዛ ነው እንዲባል ውሻ የባለቤቱን መዓዛ በምን እንደሚያውቅ ታውቃላችሁ? በምን እንደሚያውቀው በሽታ ነው የሚያውቀው። ከገርማችሁ ጎረቤት ሄዳችሁ ለውሻ ተመልከቱ። ለውሻው ምን እንደምታደርጉለት እንዲለምዳችሁ እንጀራውን አጉልበታችን አሽተን እንሰጠዋለን። መዓዛዬን ልመደው ማለት ነው። የኔን ወዝ ልመድ ማለት ነው። እዚህ በኋላ አይበላም። ያንን ውሻ ወዙን ያውቀዋል። ተመልከቱ። ሰው ውሻ የእያንዳንዱን ፍጥረት ሽታ ለይቶ ያውቃል። ቅዱሳን በውሻ የተመሰሉት ለዚህ ነው። ለዚህ ነው ቅድም መምህሩ ቃል ሲያስገቡ እንደ ታማኝ ውሻ ባልጮህልሽ ያሉ ልሳነ ከለባቲከ ላይ ለጸላይቱ የተባሉት እንደ ሙሴ ባልሆንልሽ እንደ አሮን ባልሆንልሽ ማለት ነው። ያንን መዓዛ እንዲያውቅ የጌታቸውን መዓዛ የሚያውቁ እኛም ደግሞ የክርስቶስ የትሕትናው መታወቂያ፣ የቸርነቱ መታወቂያ፣ የፈታሂነቱ መታወቂያ፣ የመሐሪነቱ መታወቂያ፣ የጠቢብነቱ መታወቂያ፣ የንጉስነቱ መታወቂያ፣ የኃይሉ መታወቂያ፣ የረዳትነቱ መታወቂያ፣ የታዳጊነቱ መታወቂያ ሆነን ምልክት እንሆነዋለን። ተፋቅረን ክርስቶስ ፍቅር መሆኑን ሰዎች እንዲያውቁ እናደርጋለን። ሰርተን ትጉ እግዚአብሔር አለን ብለን እናሳውቃለን። ዝቅ ብለን ክርስቶስ ትሁት ነው ብለን እንታይለታለን። እኛ ስለ ክርስቶስ እንታያለን ማለት ነው። ይሄ ነው መታወቂያ። ስለዚህ የኔን መዓዛ መንፈስ ቅዱስ ይሰጣችኋል ሲል በነፋስ አምሳል ተገለጠላቸው። በነፋስ አምሳል አላችሁን? መንፈስ ቅዱስ የክርስቶስን መዓዛ ያምጣልን። ከቤተ ክርስቲያን ብዙ ክርፋት እያመጣንባል አይባልም እንጂ ብዙ ነገር አምጥተንበታል። ይህ ዘረኝነት ለምሳሌ ቤተ ክርስቲያን መዓዛው አይደለም። ተንኮል፣ ቂመኝነት። እኔ በህይወት የዘመን የሚያስደንቀኝ አቅዶ ተንኮል የሚሰራ ሰው ነው። የምሬን ነው የምነግራችሁ። ሰው ቢሰርቅ ርቦት እንበልሽ፣ ቢዘሙት ስጋው አሸንፎት። ለተንኮለኛ ሰው ምን ምክንያት አለ? ምንም እኮ ምክንያት የለው። እንዴት አቅዶ ሰው ተንኮል ይሰራል? ገሌም በዚህ አቅጄ በዚህ ወጥቼ ወርጄ ላጥፋው ብሎ ተንኮለኛ የሚሆን ሰው እንደው ምንም ምክንያት እንኳን የለው። በሌላው ኃጢአት አመካኝተን መጥፋት ተፈቅዷል ማለት አይደለም። ይሄ የኛ መዓዛ አይደለም፣ የኛ አይደለም። ጠብ፣ ክርክር፣ መግደል አሁን የኛ መዓዛ ነው። እስቲ አሁን በከተማችን ያለው መዓዛ የኢትዮጵያ መዓዛ ነው። ሰው ወጥቶ እንዳይገባ የሚደረገው የኛ መዓዛ ነው። ይሄ የማን ነው? በእውነቱ አሁን እኛ ክርስቲያንን እግዚአብሔር ያሳያቸው። የመላእክት ሀገር የሆነውን እኮ የአውሬ ሀገር አድርገነዋል። ሰው በምሽት እንዳይወጣ ሌሊት ሄዶ ኪዳን እንዳያስደርስ
እንዳያስቀድስ። ይሄ እኮ የክርስቶስ መዓዛ አይደለም። ይሄ የዲያብሎስ ክርፋት ነው። ይሄ ፍጉግ ነው። ይሄ እኛ አይደለም። ይሄንን እንዲያርቁ ነው መንፈስ ቅዱስ መዓዛ እንዲያመጣላቸው። አሁን ሰምታችኋል እናንተ እኔም ጭምር ማለት ነው። ዛሬ እኮ እነዚህ ልጆች ብቻ የተመረቁ አይደለም፣ እኛም ጭምር የተመረቅን፣ እኛም ጭምር የደከምነው ጭምር ነው የምንመረቀው። የሁላችን አደራ ነው የዛሬው አደራ። እዚህ የቆሙት ሳይሆን እዚህ የተቀመጥነው ሁሉ ይሄ ክርፋት መራቅ አለበት። ይሄ ሽታ መዓዛ መንፈስ ቅዱስን በቤተ ክርስቲያን ይሙላልን። መንፈስ ቅዱስን በነፋስ አምሳል የላከላቸው ከዚህ የተነሳ ነው። ነፋስ አላችሁ አላችሁ። ነፋስ በምኑ ይታወቃል? በስራው ነው የሚታወቀው። በስራው ይታወቃል። እስኪ ነፋሱን ይዩት። አለ የለም? የት አለ? እስቲ ያሳዩ። አያት እሷን ዛፈዋት። ማን ነው እንደዚህ የሚያንቀሳቅሳል? አሁን እኛን የሚያንቀሳቅሰን ማን ነው? እግዚአብሔር መንፈስ ቅዱስ ነው። በስራው ይታወቃል። ምስጢር በማናገሩ፣ ሰማዕታትን በማጽናቱ፣ ምንኩሳትን በተጋድሎ በበዓት በማጽናቱ፣ ሰማዕታትን በደም በማጽናቱ፣ ለመላእክት መዓዛ ጣዕም በመጨመሩ በዚህ ይታወቃል። ቤተክርስቲያን እኮ ምስክር ናት። በእውነቱ አድረው ቁመው የሚውሉት አባቶቻችን እኮ መንፈስ ቅዱስ በስራው የሚታይባት ቤተክርስቲያን እኮ ይችላል። በስራ የሚታይባት ቤተክርስቲያን ሰው በየአራት ሰዓቱ ይብላ በሚባልበት የሆድ ዘመን ሳይንስ ደግሞ አሁን ሲያቅተው ደግሞ ሰው በ24 ሰዓት አንድ ጊዜ ቢበላ ከካንሰር ሊጠበቅ ይችላል ብሏል አሉ። በጣም ነው እኮ የሚገርመው እኮ በእውነቱ ማለት ነው። ሲያቅተው መጨረሻ ሲያቅታችሁ መምጣት ተመስገን፣ እንኳን ደህና መጣችሁ። ስለዚህ ምንድነው ብሉ በሚባልበት ሰዓት በ24 ሰዓት ውስጥ በ48 ሰዓት ውስጥ የሚያገለግሉ አባቶቻችን ማን ሰጧቸው? ጥባቱን የሰጥ በስራው እንዴ እናንተ ያደረ ወጥ በልቼ አሜባ ያዘኝ፣ ኮሌራ ያዘኝ፣ አተት ያዘኝ፣ ምናምን ያዘኝ ያላችሁ ያደረውንም ምኑንም አብሮ ቅሞ ጎርሶ ኑሮ አያችሁ። ተሜን ካባ ካባውን አሩ ማምላክ ከልጅ እኮ ነው። ይሄ መንፈስ ቅዱስ በስራ እየታየ እኮ ነው። መንፈስ ቅዱስ በስራ እየታየ አይደለም አሁን ነው በሉ። አዎ በስራ እየታየ እኮ ነው። እንዴት በልተው አልታመሙ? መታከሚያ ምን አለው? አንድ ማንኪያ በጠጣበት ለአንዱ ማንኪያ ሻይ በተማሰለበት እጠበው የሚል ሰው ብሎም ሰው እየታመመ መከራውን እያየ ያደረ በልተው ከናደረውም ጠፍቶ አንጀታቸው ተጣብቶ ውለው እያደሩ ያገኙ ጊዜ ግጥም አድርጎ ነው የሚበላ። እኔም ጭምር ትምትም አድርገን ትርፍ አንጀት አይዘን እንዲሁ እኮ ይገርማችኋል። ይሄ የመንፈስ ቅዱስ ስራ እኮ ነው። እውነቴን ነው የምነግራችሁ። የግል ነርስ የለን፣ የግል ዶክተር የለን። መድኃኒዓለም ብቻ እኮ ነው አሁን የሚያሳድር ማለት። መነኩሴና ተማሪ ሲያጣ የሚያውነው ሲበላም ትምትም ነው የሚያደርገው። ዛሬ 3 ቀን ይችልበታል፣ 4 ቀን የሚቆያል፣ ችግር የለም ማለት። እንዲህ አድርጎ በልቶ የሚያስችል መብልንም የሚያስችል ረሃብንም የሚያስችል እግዚአብሔር እኮ መንፈስ ቅዱስ እኮ የሚያበረክት ብቻ ሳይሆን ያጠፋል ጭምር። ሲበዛብንም ያጠፋልናል። ተመስገን እኮ ነው። አሁን ለቄሱ እኮ መንፈስ ቅዱስ ያጠፋለታል። እውነት የምነግራችሁ 5 ዝክር በልቶ ቄሴ ደህና እንዴ! ይሄን ማን እያጠፋለት ነው ይመስላችኋል? እውነት እኮ ነው የምነግራችሁ። ይሄ ማን 5 ዝክር ባርኮ ይሄ እኮ መንፈስ ቅዱስ በስራው እየታወቀ እኮ ነው። መንፈስ ቅዱስ ልጆቹን ይጠብቃል። ለምን መሰላችሁ? አሁን እናንተ ቄስ እኮ ሆዳም መስሏችኋል። ሲበላ ቄስ ሆዳም ሆኖ ሳይሆን የበላውን አድሮ የሚቀድሰው መንፈስ ቅዱስ እያጠፋለት እኮ ነው። እልም ምክንያቱም ተመልከቱ፣ ቄሱ ቁንጣን ይዘው ውርደት አይደለም አዲያ መንፈስ ቅዱስ ያጠፋለታል። ይኸውላችሁ ያጠፋለታል። የንስሐ ልጆቹ እንዳይቀየሙ አሁንም እንዲቀምስ መንፈስ ቅዱስ ያጠፋለታል። እያጠፋ ያስቀምሰዋል ማለት ነው። ስለዚህ ልጆቹም ሳይቀየሙ እሱም ቀምሶ ምግቡም ጠፍቶ ሰውነቱም ሳይጎዳ ይሄ እኮ መንፈስ ቅዱስ ነው። ማን መስሏል? እስቲ አንተ እኮ 2 እንጀራና 2 ዳቦ ብትበላ ተንፈራፍረ ነው የሚታየው። በዚያ ላይ ጠላ ብጨምርበት ማለት ነው። ስለዚህ ሁሉን የሚያስችል እኔ ጥገቡ አላልኩም። እውነቴን ነው የምነግራችሁ ማለት ነው። ቀልድና አሁን እናንተ እየቀለድኩ እንዳይመስላችሁ። ግን እግዚአብሔር ከረሃብ ብቻ ሳይሆን ከጥጋብም ይጠብቃል። እግዚአብሔር ከጥጋብም ይጠብቃል፣ ከረሃብም ይጠብቃል፣ ከሁሉም የሚጠብቀው በሁለንተናችን ያዝንልናል።
ውርደታችንን ያውቃል፣ ክብራችንን ያውቃል። እንዳንዋረድም ይፈልጋል፣ እንዳንጠግም ይፈልጋል፣ እንዳንጠፋም ይፈልጋል። ስለዚህ መንፈስ ቅዱስን በእሳት አምሳል የላከላቸው ፍሬን ከገለባ እንዲለዩ፣ ሕዝቡ በጎና ክፉ እንዲለይ እንዲያደርጉት፣ በስራ እንዲገልጡ፣ ድውይ ፈውሰው፣ ሙት አንስተው አስተምረው። የግድ የሞተን ከመቃብር መቀስቀስ ብቻ አይደለም። ምን ያደርጉታል? አይ በኃጢአት የሞተ እኮ አለ፣ በነውር የሞተ እኮ አለ፣ በፍላጎቱ መቃብር የተቀበረም አለ። ያንን በተስፋ መንግስተ ሰማያት፣ በተስፋ ክርስቶስ፣ በተስፋ ትንሣኤ የሚቀሰቅሱት፣ ተስፋ የቆረጠውን በመስቀል ትምህርት አስተምረው የሚያነሱት፣ ሰነፉን በትጋት ዘማዊን በንስሐ አንጽተው ስለሚቀሰቅሱት ፍሬን ከገለባ እንዲለይ፣ እንደ በግ የሚነዳውን፣ እንደ ከብት የሆነውን፣ እህቱን አክስቱን ወንድሙን የሚያገባውን፣ ጊዜ ሳይመርጥ የሚመገበውን፣ እንደ እባብ ያገኘውን ሁሉ የሚገለውን ክፉና በጎ እንዲለይ፣ ነፋስ ፍሬን ከገለባ እንዲለይ፣ ክፉና በጎ እንዲለይ እንዲያደርጉት መንፈስ ቅዱስ ወረደላቸው። በአውሎ ነፋስ አምሳል ለምን መጣ ይሉና ሊቃውንቱ ኃያልነቱን ለማመልከት ነው። ማለት ጥቂት ነፋስ ቢሆን በጭቃ ጋርደዋለሁ ትላለህ። አውሎ ነፋስ ግን እንኳንስ የጭቃ ቤት የብረት ቤትን ሳይሆን ይነቃቅላል። ለመንፈስ ቅዱስ ተስኖ የሚቀር ኃጢአት የለም። አውሎ ነፋስ ፈጣን ነው። ቤተ ክርስቲያን በክነፈ መንፈስ ቅዱስ የምትበር ስለሆነች ይዞ የሚያስቀራት ነገር የለም። እስከ ዛሬ ድረስ ያልተፈተለ ገመድ፣ ያልተሰራ ሰንሰለት፣ ያልተቆፈረ ጉድጓድ፣ ያልነደደ እሳት፣ ያልተሳለ ስለት፣ ያልተነሳ ክፋት፣ ያልተመከረ ተንኮል አልነበረ በቤተክርስቲያን። ግን በመንፈስ ቅዱስ ነፋስ የምትበር ስለሆነች ቤተክርስቲያን እስከ ዛሬ ድረስ ሁሉንም እያለፈች አለች። ለምን? በመንፈስ ቅዱስ ክንፍ ተጭና የምትበር ስለሆነ፣ ልጆቿን የሚያሳድግላት መንፈስ ቅዱስ ስለሆነ፣ ርዱ ሆኖ ስለሚያዝንላት፣ ብንበድል እንኳን ጥሎ ስለማይልይ በርግብ አምሳል ስለወረደ ሊቃውንቱ እንደሚሉት ርግብ ግልገሎቿን ቢገሉባት ጎጆዋን ካላፈረሱባት ጨርሳ አትርቅም። መንፈስ ቅዱስን ካልካዱ በስተቀር ምን ኃጢአት ቢሰሩ አይለይ ምራቅ ብሎ ይጠብቃል ይላል። ቸር ነው። በርግብ የወረደበት ምክንያት ለዚህ ነው፣ ቸርነቱን ለማመልከት። ይሄን ይታወቅ ዘንድ ይላሉ ሊቃውንቱ ሲተረጉሙ። አንድ መነኩሴ ነበረ። የአንድ ጣዖት አምላኪ ልጅ ወደደ፣ ሰይጣን አስወደደው ማለት ነው። ወደደ ማለት መቼም መነኩሴ አፈቀረ ተብሎ አይጻፍም። ሰይጣን አስወደደው ማለት ነው። ሰይጣን ያንን እንዲወድ አደረገው። በፈተና ጊዜ ክብር ትዝ አይልም አይደል? ያን አስታወሰ። ይሁዳ በ30 ብር ጊዜ የጌታው ክብር ትዝ አላለው። ወደ ፈተና አታግባን ነው መድኃኒቱ። ከዛ በኋላ ሰውዬ ተፈተነ። እባክህ ልጅህን ስጠኝ አለው። ከጣዖቱ ላይ ያደረው ሰይጣን ምን አለው? ቆብህን ጣልና ልስጥ በለው አለ። ቆቡን ጣለ። ቆቡን ሲጥል መንፈስ ቅዱስ በርግብ አምሳል ወጥቶ ሲሄዳየ ወጥቶ ራቅ ብሎ ቁጭ አለ። በርግብ አምሳል ቁጭ አለ። መልሶ በዚያችን ልጅ ስጠኝ አለ። ቆይ ጣዖቱን ላማክር ብሎ ቢያማክር ፈጣሪው ጨርሶ አልተለየውምና ቆይ በለው አለ። እማ ልጅቱንማ አጥቼ ፈጣሪዬንማ አጥቼማ ነውር ነው ብሎ 20 ቀን አለቀሰ። 20 ቀን ሲያለቅስ በ21ኛው ቀን መንፈስ ቅዱስ መጥቶ መልሶ ሰፈረበት። ንስሐውን ተቀብሎ ቆቡን መልሶ አንስቶ ሲያጠልቃት መንፈስ ቅዱስ ሰፈረበት። ድረ ልቡናሁ ጽወወ ፍቅረ አሐቲ ብእሲት ለዘወፃ እረድ እምሃይማኖት ዘመሃርክምዎ በእስራ ዕለት መሃሩኒ ሥላሴ ነገሥት ያለው ደራሲው ማለት ነው። የአንዲት ሴት ፍቅር ልቡናውን ሰልቦ ወስዶት የተሰናከለውን እረድ ደቀ መዝሙር ድረ ልቡናሁ ጽወወ ፍቅረ አሐቲ ብእሲት ለዘወፃ እረድ እምሃይማኖት በአንዲት ሴት ዝሙት ፍቅር ተሰናክሎ ከሃይማኖት የወጣውን አገልጋይ በ20 ቀን የማራችሁት ሥላሴ እኔንም ማሩኝ ይላል አባ ጊዮርጊስ። እኔንም ማሩኝ። ሁላችንንም ሥላሴ ይቅር ይበለን። ስለዚህ ያን ይቅርታ የሚሰጠን መንፈስ ቅዱስ። በአንጻሩ ይላሉ ሊቃውንቱ መንፈስ ቅዱስ በርግብ አምሳል የወረደላቸው ምክንያት የወረደበት በጌታ ጊዜ በመንፈስ ቅዱስ፣ በሐዋርያት ጊዜ በነፋስ የወረደበት ምክንያት ለምንድን ነው ካላችሁኝ፣ በርግብ አምሳል ሲወርድ በኋላ በመንፈስ ቅዱስ የሚጠመቁ ምዕመናን
የዋህ መሆን አለባቸው፣ ቅን መሆን አለባቸው። ቅንነታቸው የእግዚአብሔር ፊት ያሳያቸዋል ማለት ነው። ርግብ ዓይኗ የጠራ ነው፣ አጥርተው የሚያዩ መሆን አለባቸው። ይሄንን ለማለት ነው። በመንፈስ ቅዱስም ተስፋ የማይቆርጡ መሆን አለባቸው። ኃጢአት ሲሰሩ ሰይጣን ምንድን ነው የሚያደርገው? እግዚአብሔር ቸር ነው እያለ ኃጢአት ካሰራ በኋላ ኃጢአቱን ሰርተን ስንጨርስ እግዚአብሔር ትቶሃል ማለት ይጀምራል። ንስሐ ገብተን እንዳንመለስ ነው። እግዚአብሔር ትቶሃል ሲለን ኢትኩኑ አብዳነ በእንተ መንፈስ ቅዱስ ያለ ለዚህ ነው። ስለ መንፈስ ቅዱስ ሞኝ አትሁኑ ያለ ለዚህ ነው ቅዱስ ጳውሎስ። ሞኝ አትሁኑ፣ በእናንተ አድሮ ያለውን መንፈስ ቅዱስ ታምራት ሲያደርግልን አላየነውም ብላችሁ ተለይቶናል አትበሉ። እግዚአብሔር ተለይቶኛል ማለት ከእግዚአብሔር ይለያል። አብሮኛል ለማለት ሰይጣንን ያሸሸዋል፣ እግዚአብሔርን ወደኛ ያቀርባል። ይህን ለማመልከት ነው። በነፋስ ፈጥናችሁ አገልግሉም ለማለት ነው። ፈጥናችሁ አገልግሉ። ሲፈጥናችሁ አገልግሉ በሉ። ምን አላችሁኝ? አትለመኑበት። ሀብቱ የማን ነው? የእግዚአብሔር ነው። ፈጥነን ማገልገል አለብን። ምዕመናንም ልብ በሉ፣ ምዕመናንም ከጅብ እንደሚሮጥ ከኃጢአት መሸሽ አለባችሁ። ከጅብ እንደሚሮጥ መምህራንም እናት ለልጇ እንድትሮጥ መሮጥ አለባቸው። እናት ለልጇ እንድትሮጥ መምህራን ለነፍሳት መሮጥ አለባቸው። እንዲያውም አንድ መምህር ሄዶ ለአንድ ባይታዊ እንዲህ አላቸው። አንድ የበቃ አባት የጻፈው ታሪክ ነው። አባቴ አቤት፣ እኔ ምንም እሰብካለሁ እቀድሳለሁ፣ ምንም በአገልግሎቴ ግን አልደሰትም፣ ግራ ገብቶኛል፣ ትተው ቁጭ በል ይለኛል፣ ፈጣሪ የሚያዝንብኝ ይመስለኛል አለ። አይሞኙ፣ በዚህ የቀና ሰይጣን እኮ ነው። አንተ እኮ ማለት አለ ዘወትር ምዕመናን ከመንፈስ ቅዱስ ሲወለዱ ቀዋሚ ምስክር እኮ ነህ። ምዕመናን ከመንፈስ ቅዱስ እንዲወለዱ ምስክር የምትጠራ ሁልጊዜ አንተ እኮ ነህ። ለዚህ ምክንያት የሆነ ይሄንን የሚያስንቅህ ከዚህ የተሻለ ትሩፋትና ቢቱና እሰራለሁ አስብሎ ያስከውን መልካም ነገር ለማስጣል ነው ብሎ ነበር የነገረው በእውነቱ ማለት ነው። ስለዚህ ካህን ማለት መምህር ማለት ምዕመናን ከመንፈስ ቅዱስ እንዲወለዱ ማለት መንፈስ ቅዱስ ምዕመናንን የራሱ ሙሽራ ያደርጋቸው ዘንድ የሚለካው አጭታ ማለት ነው። ተመልከቱ፣ አጭታ ነው። አንዳንድ ክፉ አጭታ አለ አይደለ? እገሊት ልጭልይ ተብሎ ሲሰደድ ለራሱ በዚያው ይጀምራል አይደለ? በጣም ይገርማቸዋል እኮ። እኛ ህዝቡን ለማን እንድናመጣ ነው የተፈለገው? ለእግዚአብሔር ነው። እኛ እንድንበላው አይደለም። የእኛ ተከታይ እንዲሆን አይደለም። የእኛ አድማቂ እንዲሆን አይደለም። ለእግዚአብሔር እንዲመጣ ነው። እዚያው በልታው እንድትቀር አይደለም። ስለዚህ እኮ ቅዱስ ጳውሎስ አንሰ ፈሐርኩክሙ ለአሐዱ ምዕት፣ እኔ ለአንድ ባል ነው የማጫችሁ አለ። ዘውቱ ክርስቶስ፣ ያ ሙሽራችሁ ክርስቶስ ነው። እኔ አጭታለሁ። ሚዜ ዝም ብሎ ከቦ ማድመቅ ነው ስራው። መምህር፣ ሰባኪ፣ ካህን ሚዜ ነው። ሙሽራው ክርስቶስ ነው። የዚህ ህዝብ ሙሽራው ክርስቶስ ነው። የሞተለት በደሙ የተወዳጀው ደሙን ጥሎሽ አድርጎ የሞሸረው የዚህ ህዝብ ሙሽራ መድኃኔዓለም ነው። እኛ አጭታዎች ነን። አጭታ ደግሞ ያባብላል፣ ይናገራል። የሚገርምሽ አሁን እኔ ላጭለት የመጣው የምታገቢው ሰው አያቱ ደግ ናቸው፣ አባቱ ደግ ነው፣ እሱ ደግሞ ሰርቶ አይታክትም፣ ጠባይ ውሳቤ ሆን ይላል አይደለም እንዴ? መምህራን ይሄዱና እግዚአብሔር አብ ቸር ነው ይላል። እግዚአብሔር ወልድ ቸር ነው፣ እግዚአብሔር መንፈስ ቅዱስ ቸር ነው። ዛሬ ቢርባችሁ በመንግስተ ሰማያት ትጠግባላችሁ፣ ዛሬ ብታጡ ዘላለም ታገኛላችሁ፣ ዛሬ ብትወድቁ ዘላለም ትከብራላችሁ። ዓለም ቢጠላችሁ የሚወድ አባት እግዚአብሔር አላችሁ። መንግስተ ሰማያትን ያህል ቦታ እግዚአብሔርን ያህል ጌታ አላችሁ። መላእክትን የሚመስል ጠባቂ አላችሁ። አይዟችሁ ብለው እያባበሉ እያታለሉ፣ የሚያታልሉት ግን በውሸት አይደለም፣ በቃሉ እያበረቱ ህዝቡን ለመንፈስ ቅዱስ ያጫሉ። እንዴት ትልቅ መስላችሁ! እስኪ እግዚአብሔር ያሳያችሁ። አሁን የአንዲት ሀገር ንጉስ ያላገባ ቢሆንና አጭታ ቢልካችሁ እኔ እኮ ይገርማችኋል የንጉሱን ሚስት ያጨውላቸው እኔ ነኝ ብሎ ሰው ኩራት አይሰማው? አቶ ገሌ እንዴት ያለ ንጉስ እንዴት ያለ ባለስልጣን መሰላችሁ ሲባል እኔ እኮ ነኝ ሚስቱን አጨውለት ይላል። መንፈስ ቅዱስ ለሚያጫት ነፍስ መልእክተኛ ሆኖ የሚላክ ሰው እንዴት የታደለ ነው! መንፈስ ቅዱስ ሊሞሽራት፣ በሰርጎ መንፈስ ቅዱስ ሊያስጌጣት፣ ልጅነትን ልብስ አድርጎ ሊሰጣት፣ ስጋው ደግሞ ሊደግስላት፣ መንግስተ ሰማያትን አክሊል አድርጎ ሊያቀዳጃት፣ ወንጌልን ሊያጫማት፣ በአውደ መንግስተ ሰማያት እንድትመላለስ ሊያደርጋት፣ እግረ ልቡናዋን በወንጌል ሊያቀናላት፣
ለሚያጫት ነፍስ መልእክተኛ ሆኖ ከሰማይ ንጉሥ የሚላክ መልእክተኛ መምህር የታደለ ነው። ለዚህ ነው አስቀድሞ መንፈስ ቅዱስም ራሱ የላካቸው። ስለዚህ ሳትዘገዩ አገልግሉ፣ ነገ የእናንተ አይደለም ዛሬ ነው የእናንተ ለማለት ፈጥናችሁ አገልግሎት ለማለት መንፈስ ቅዱስን በነፋስ አምሳል ላከላቸው። ፈጥነን እንድናገለግል እግዚአብሔር ይርዳል። አውሎ ነፋስ በሉ እንጂ አውሎ ነፋስ ይንዳል። የሚንዳል ምን ነው የሚንዳው? የኃጢአታችንን ክምር አፈር ይንደዋል። ይኸውላችሁ ተመልከቱ። እንዲህ ይላል ፍታኤው ሲንደው ስሙ ማምላክ ፍታት ሲወልድ እግዚእ ኢየሱስ ክርስቶስ ወልድ ዋሕድ ቃለ እግዚአብሔር አብ ዘበተከምኔነ ኩሎ ማይሰራ ኃጣዊነ በመማቲከ ማያዊቶ መድኃኒት ዘነፋይከ ውስተ ገጽ አርዳኢከ ቅዱሳን ወላይካኒከ ንጹሐን ወትቤሎሙ ንሥኡ መንፈሰ ቅዱስ ለእለ ኀደግሙ ኃጢአተ ይታደግ ሎሙ ወለእለ ኢኀደግሙ ይታደግ ሎሙ ወይእዜኒ ጸጐከ ክህነተ ለላይካኒከ ንጹሐን ለእለ ይገብሩ ግብረ ክህነት ኩሎ ጊዜ በቤተ ክርስቲያንከ ቅድስት ከመ ይድጉ ኃጢአተ በዲበ ምድር ይስሩ ወይፍቱ ኩሎ ማይሰራ በዛ ይሁን ናደው ማለት እኮ ነው። ብፁዕ አባታችን ማለዳ ሲሉ አልሰማችኋቸው? ሰምታችኋቸዋል አይደል? ምኑን ነው የሰማችሁት? ሰምተናል ይላል ዝም ብሎ ምኑን ፍታት ዘወልድ አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጁ ማዕድና መድኃኒት በምትሆን በማመከኛ ኃጢአታችን ማሰሪያ ያጠፋ በንጹሐን ደቀ መዛሙርት ፊት እፍ ያልክባቸው መንፈስ ቅዱስን ተቀበሉ። ይቅር ላላችኋቸው ኃጢአታቸው ይቅርላቸዋል፣ ይቅር ላላላችኋቸው ኃጢአታቸው አይቀርላቸውም ያልካቸው አሁንም በቅድስት ቤተክርስቲያን ሁልጊዜ ክህነትን ስራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነትን ሰጠህ፣ በምድር ላይ ኃጢአትን ይቅር ይሉ ዘንድ ያስሩ ዘንድ የበደልን ማሰሪያ ሁሉ ይፈቱ ዘንድ አሁንም ቸር ሰው ወዳጆች ዳግመኛ ከቸርነት እንለምናለን እንሻለን ይላል። ስለዚህ ወንዶችና ሴቶች ባሮችህ አባቶችና ወንድሞች እህቶች ደካማም ስለመሆን ስለኔ ስለማርያም በቅዱስ መሠዊያ ፊት ራሳቸውን ዝቅ ስላደረጉ ሰዎች የምሕረትን ጎዳና ጥረግልን፣ የኃጢአታችን ማሰሪያ ፈጽማ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን የሰውን ድካሙን አንተ ታውቃለህና ከዚህ በላይ ምን መናድ አለ? ተመልክቱ። አሁን ዛሬ እኮ ብዙ ሲናድልና ያረፈደ አይገባችሁም እናንተ። ዝም ብለን እንደ መንግስተ ሰማያት መስፈርት አስቀድሰን የምትነጉድ ይመስላል። ኃጢአት ሲናድልን እኮ ነው የምናረፍደው። ቄሱ ስብሐት ወክብር ለስሉስ ቅዱስ ይልና ያጠና ዞር ሲገባ እግዚአብሔር አምላኬ በከማናል ከጥቅማለ ኢያሪኮ በይደ ኢያሱ ገብርከ ወልደ ነዌ ከማዋንህ ጥቅማ ኃጢአቴ ወኃጢአቶሙ ለሕዝብከ በይደ ኃጥእ ገብርከ ይለዋል። አቤቱ በኢያሱ እጅ በልልታ የኢያሪኮን ግንብ እንዳፈረስክ 7 ጊዜ ዙሮ እልል ሲል በኢያሱ እጅ ለእስራኤል የኢያሪኮን ግንብ እንዳፈረስክ እኔም 7 ጊዜ ዙሬ አጥኛለሁና የሕዝቡን የኃጢአት ግንብ የኔንም አፍርስልኝ። አውሎ ነፋስ መንፈስ ቅዱስ እኮ ነው። በደካማው ቄስ ቢሆን በጎሳሳይቱ ቄስ ቢሆን ቡታንታ ባረገው ቢሆን ሱሪ ባረገው ቢሆን ካባ በደረበው ቢሆን በቀጠነው ቢሆን የወርቅ መስቀል በያዘው ቢሆን የእንጨት ጥቂት በያዘው ቢሆን አጭር ቢሆን በቃ ቄስ ከሆነ ቄስ ነው። ይገርማል። ለዚህ እኮ ነው ሰሎሞን 4 ፍጥረታት ያስደንቁኛል አለና አንዱ እንሽላሊት ነው አለ። እንሽላሊት አለ ሰው ይንቀዋል፣ ግን በቤተ መንግስት ይኖራል። አሁን በቤተ መንግስት ብዙ ጠባቂዎች አሉ ለንጉስ። እኛው እኔ በዳውን ንጉሱን ለማግኘት ወይም ጠቅላይ ሚኒስትሩን ለማግኘት ወር ይፈጅብኝ፣ አመትን ይፈጅብኝ፣ ስራ በዝቶባቸው ይፈቅዱም እንደሆነ አይፈቅዱም እንደሆነ የሚታወቅ ነገር የለም። እንግዲህ እንሽላሊት ግን ጋርድ የለባትም። ቀጥታ ቤተ መንግስት መግባት ትችላለች ማለት። ጋርድ የለም፣ ምን የለም፣ መሳሪያ የለም። እንሽላሊት ቀጥታ ትገባለች፣ ጉዳይ ቢኖራት ባይኖራት። ግን ምንድን ናት? ያነሰች ናት። አንበሳ ቢመጣ ግን ወታደሮቹ በጥይት ይመታል። ገብተው ወይ ንጉሱን ወይ ሚስታቸውን ይነጥቃላ። እንሽላሊት ግን የምታመጣው ችግር ስለሌላ ዝም ብላ ቤተ መንግስት ቄስ የማይገባበት የለም። ንጉሱንም ቢሆን እግዚአብሔር ይፍታ አውግዣለሁ። ማን ይፈታዋል? በመትረጊስ አይፈታ፣ በክላሽ አትፈታው። እንሽላሊት እኮ ነው። ምንም በቤተ መንግስት ዘበኛ ማታስረው ቢሆን ምን ነው መንፈስ ቅዱስ ነው። አትይዘው፣ በነፋስ ክንፍ ነው የሚሮጠው። ቄሱን ትይዘዋለህ፣ ክህነቱን ግን አትዘው። ቄሱን ታስረዋለህ፣ ክህነቱን አታስረው። ቄሱን ትገለዋለህ፣ ክህነቱን ግን አትገለው። ስለዚህ ቄስ እንሽላሊቱ ይሄ ያስደንቀኛል አለ አባ ጊዮርጊስ። ንግስቲቱ አቤተ መንግስት መጣ አቁርበኝ ብላለች አለ። እሷ ንግስት ብትሆን ወንድሜ ስጋው ደግሞ ንጉሠ ነገስት ነው።
መታ ትቁረብ ብሎ ተናገረ ማለት ነው። ስጋው ደግሞ ንጉሠ ነገሥት ነዋል። እንዲህ የሚያሰለጥን ማን ነው? መንፈስ ቅዱስ ነው። በነፋስ አንደኛ ከመከራ እንድታመልጥ በክነፈ ነፋስ ያፈጥናል። ሁለተኛ ደግሞ ደመና ሆኖ ይሰውራል። ይሄ ነው እኮ መንፈስ ቅዱስ በወረደላችሁ የተባለው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላሳ ደግሞ በምን ሆነ? እሳት ደግሞ ሆኖ መጣ። እሳት ሆኖ መጣ። እሳቱ ምን ያደርጋል? እሳት እስቲ በሞት ልንገራችሁ። ዕጣን አለ። ዕጣን ቋጥረን ስናኖረው ነው አፈም ላይ ስናደርገው ነው የሚሸጥ? ንገሩኝ እንጂ እስቲ ቋጥራችሁ ስታኖሩት ብትቀርቡት ይሸታችኋል። ሩቅ የሚሸጥ ግን አፈሙ ላይ ሲሆን ነው ሲቋጠር። አየሁላችሁ ምን ማለት ነው? በመከራ እሳት እየተጠበሳችሁ መዓዛችሁ ግን እስከ ሩቅ ይደርሳል ማለት ነው። የትም ትሰማላችሁ። ስለዚህ ምን አላችሁ? ምን አልቦ ነገር ዋልቦ ነቢብ ዘየተሰማ ቃሉ። ሐዋርያት ያልተሰሙበት ያልተደመጡበት የለም። ዕጣን ናቸዋል። መንፈስ ቅዱስ ያበስላቸዋል። መጽሐፈ ኢዮብ ምዕራፍ 28 ላይ ዘበታይት ያጣብለላ በእሳት ምድርን በታቿ በእሳት ጠቀለላት ይላል። ለምን? ውሃ እንድታወጣ ነው። እነሱም መንፈስ ቅዱስ እንዲያወጡ በእሳት ያሞቃቸዋል፣ መዓዛ ያመጣሉ። ስለዚህ ቤተ ክርስቲያንን እግዚአብሔር ሰይፍ ሲመጣባት፣ ስለት ሲመጣባት፣ ስደት ሲመጣባት፣ ግፍ ሲመጣባት፣ ፍትህ ስታጣ ዝም የሚላት ምንድን ነው? መዓዛዋ ከሩቅ እንዲሰማ ነው። ጊዮርጊስ በእሳት ባይጠበስ እዚህ ድረስ መች ይሰማን ነበር? እንደ አንድ ሰው ጸድቆ ይቀር ነበር እንጂ እዚህ ድረስ እኮ የደረሰልን እኮ ጠብሰውት እኮ ነው። ቅዱስ መርቆሬዎስን እኮ ያወቅነው እኮ ጠብሰውት እኮ ነው በመከራ። መንፈስ ቅዱስ ደግሞ እያበሰላቸው ለጋውን ያበስለዋል። መንፈስ ቅዱስ ይላል ቅዱስ ቄርሎስ ዘኢየሩሳሌም፣ መንፈስ ቅዱስ የኃጢአትን እሾህ ያቃጥላል፣ ለነፍስ ደግሞ ብርሃኗ ነው። የነፍስ ብርሃን ይሆናችኋል። አይምሯችሁን ብሩህ ያደርግላችኋል። የኃጢአታችሁን እሾህ ያቃጥልላችኋል። ሊቃውንቱ ደግሞ ሲተረጉሙ ኢትዮጵያውያን መተርጉማን እሳት የበለው መሬት ለእህል ጥሩ ነው፣ መንፈስ ቅዱስ ያደረበት ደግሞ ምግባር ያበቅላል። እንድናበቅል እንዲያበቅሉ ሐዋርያት እሸት እንዲያበቅሉ አዝመራቸው እንዲለቀም መንፈስ ቅዱስን በእሳት አምሳል ላከላቸው። እሳትን ብትጨብጠው ይፈጃል። ቤተ ክርስቲያንን ብትቃወማት በነፍስ በስጋ ታጠፋለች። ብትጨብጠው ያጠፋል። እሳት ይፈርዳል። ሐዋርያትም የመፍረድ ስልጣን አላቸው። በአጋንንት ይፈርዱባቸዋል። ምዕመናን ፈርደው እንዲያስተዳድሩ ተሰጥቷቸዋል። ዛሬ ሊቃነ ጳጳሳት ሳይቸግሩን ፓትርያርክ እያለን መምህር እያለን ፍርድ ቤቱን የሞላ ነው ክርስቲያኖች አይደለንም? ይሄ አይደለም ቅዱስ ጳውሎስ እንድን አለ ኢታምሩኑ ህድጉ ውስተ ዘዘዓለም ከመ መላእክት ተጥቀንኩ። የዚህን ዓለም ተውት፣ በመላእክት እንኳን ፈርድ ነበር። እኛ አነስናችሁና ነው ወይ ሄዳችሁ የምትካሰሱት? ይቅር ተባብላችሁ ነገራችሁን እዚህ አትጨርሱም ወይ? እስቲ ፍርድ ቤት ሄደን እናጥራ፣ ፋይል ሁሉ ሞልቶ ያለ የኛ አይደለም? ይሄንን ነገራችን አቁመን በዚሁ በካህናት መዳኘት፣ ይቅር መባባል፣ ነገራችን እዚሁ ማቆም የለብንም? አለብን። ሌላው ሳምን ማለት ነው በእሳት የለቀላቸው በፍቅሩ እየነደዱ እንዲኖሩ ነው። በፍቅሩ እንዲነዱ ምን አለ ጌታ? እሳተ አምጻይኩ ለብሔር ምን ተፈቅድ ዘእንበለ አንድዶታ። እሳትን ይዤ መጥቻለሁ ማንደድ ነው እንጂ ምን እፈልጋለሁ አለ። በፍቅሩ እንዲነደዱ ነው። በፍቅሩ እየነደዱ ምን አደረጉ? አዊከ ሰማዕታት ቆላተ ሕማማት ወረዱ ወጻድቃኒ ከገዳማት ወዱ። በፍቅሩ እየነደዱ ፍቅሩ እየታያቸው አባ ጳኩሚስ እኮ ነው። አባ ጳኩሚስ ይሰግዳል ይሰግዳል ይሰግዳል። ምድሩ በንባው ታጠረ። በጉልበቱ መሬቱ ተቆፈረ። ከስግደቱ ብዛት የተነሳ ጎደጎደ ጉልበቱን እስኪወጣው ድረስ። ኋላ ምን አለ? ጌታ ኢየሱስ ክርስቶስ ለፍቅር ብዬ እንዴት እንደምሆን ታያለህ። ጌታ ደግሞ የተሰቀለ ዕለት ዓርብ መከራውን አሳየን። እኔ ለአንተ የሆንኩትን አየህ። አላበጀሁም ጌታ ይቅር በለኛል። እንዲህ ላደረገ ርቀነው ለተከተለን፣ ጠፍተን ለፈለገን፣ ወድቀን ላነሳን፣ ቀምተነው ሰጥቶ ለታረቀን ለመድኃኔዓለም ፍቅር ሊሳሱለት ይገባል። ይሄን ሊያሳያቸው ነው። በመንፈስ ቅዱስ እሳት በወልድ በመንፈስ ቅዱስ ፍቅር እየነደዳችሁ ኑሩ። የእግዚአብሔር ፍቅር የዓለምን ፍቅር አውጥቶ ይጥላል። የእግዚአብሔር ፍቅር የዓለምን ፍቅር። አንዲት ሴት መጣችና አንዱን መነኩሴ አባ አቤት አዩ እያየሁሽ ነው መልከኛ እኮ ነኝ አለቻቸው። አሁን መልከኛ ነሽ፣ እግዚአብሔር ግን መልካም ነው፣ ለአንቺ መልክ የሰጠሽም እሱ ነው አለ።
ስለዚህ ምን ማለት ነው? እኔ በአንቺ መልክ ሳይሆን በእግዚአብሔር መልክ ተይዣለሁ ማለት ነው። ስለዚህ መነኩሴ ሲመነኩስ አመንኳሹ በቅናት ሲያስረው ጌታዬ ኢየሱስ ክርስቶስ ይሄን መነኩሴ በቅናት እንዳሰርኩት አንተም በፍቅርህ ሰረው ይላል። በፍቅር ታስረን እንድንኖር እናንተም እንድትወዱት እግዚአብሔርን መውደድ ትወዱኛላችሁ ብሎ እኮ ነው የጠየቀው እኮ ሌላ ጥያቄ አልጠየቅም። ቅዱስ ጴጥሮስን ትወደኛለህ ወይ ትሰጠኛለህ አላለም ክርስቶስ እኮ። ጥያቄው ትወደኛለህ ወይ ነው። ይሄን ፍቅር የፍቅር እሳት እንዲኖራቸው ዛሬ ብዙ ፍቅር እየነደደ እያጠፋን ስለሆነ ነው። እግዚአብሔርን ትወዱታላችሁ? መልካም እንጂ እንግዲያውም ወንድማችሁን ውደዱ። ክርስቶስ ቅዱስ ዮሐንስ አፈወርቅ ክርስቶስን ትወዱታላችሁ ሲል ሁሉ አዎ ሲል እንግዲያስ ክርስቶስ ማለት እዚያ መንገድ ላይ ወድቆ የሚለምነው ድሃ ነው አለ። ያን ስትወደው ክርስቶስን ትወደዋለህ። ለፍቅሬ እየሳሳችሁ ኑሩ። ሌላው ደግሞ አንደበታችሁ የተባ ይሁን ማለት ነው። ወኩን በሊሐ ልሳን ይላል ሃይማኖተ አበው ሲናገር ሰለስቱ ምዕት ሲናገሩ አንደበትህ የተከናወነ ይሁን ንባብ ለብላቢ አትሁን ይላል። ደግሞ ትርጓሜ ንባብ ለብላቢ አትሁን፣ ምስጢር የተከናወነልህ አከናውነ የምትናገር ነገረ ዘርቅ የማትጨምር ሁን። አንደበትህ የነደደ በሀብተ መንፈስ ቅዱስ የተከናወነ በጽዮን መንፈስ ቅዱስ የጣፈጠ ሁን። ንግግራችሁ ሁሉ ቅሱም ይሁን፣ ጥዑም ይሁን፣ ጣፍጥላችሁ። ሰው እኮ ክርስቲያን እኮ እንኳንስ ሲያስተምር ነገር ሲያቀብልም ያምርበታል። ከቃሉ ጋር ናቸው። አንድ በገዳም ያለ አበምኔት ሲኖር አንድ እሱ ብዙም አልተማረም እና ከሱ የበለጠ የተማረ መምህር ለእንግድነት መጣ መነኩሴ። ኋላ መነኮሳት ሁሉ አባ 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 እያሉ የገዳሙ መነኮሳት ሁሉ ማን ይከባሉ? ያኛውን። ሰውየው ቅናት አደረበት። ደቀ መዝሙሩ ምን አለው? ሂድና ያንን እንግዳ እንዳላይ ብለዋል በሉ። ኋላ ሲለው ያ ደቀ መዝሙሩ ምን አለ መሰላችሁ? አባቴ የተመቸዎት ወይ እንዳላይዎት ስራ በዝቶብኝ ብለዋል አበምኔቱ ብሎ ይነግረዋል። ከዚያ በበነገው ያ ሰውዬ አለ አንተ አልነገርከውም? ነግሬዋለሁ። እንግዲህ የማይሄድ ሆኖ ነው እኔ ምን አውቃለሁ። ሂዳውን ደግሞ እንዳላይ በለው። አባ አቤት እንደምን አደሩ ገዳሙን ለመዱት ወይ እንዲሁ እየባዘንኩ ሳላይዎት ሰነበትኩ ብሎታል አበምኔቱ ብሎ ይናገራል። በሶስተኛው ቀን ራሱ ሰይፍ ለቅልቆ ሄደ። አንተ ቆይ ምልክብ ነገር አይደርስም እንዴ? ይደርሰኛል። እና ምን ሆነ ማትሄድ ምንድን ነው እያለ የሚነግርህ? ተመችቶታል ወይ ገዳሙ እያለ ነው የሚነግረኝ። ለካ መምህሩ እኔ ሳልሆን እሱ ነው ብሎ ደቀ መዝሙሩን መምህር አድርጎ እሱ ወንበሩን ለቀቀ። ይሄ ምንድን ነው? የጣፈጠ ንግግር አያችሁ፣ እውነት ማለት ነው። ለጠብ ቢልከው ለፍቅር አድርጎት መጣ። የበጎ መልእክተኛ ማለት ይሄ ነው። አንደበታችሁ በመንፈስ ቅዱስ የተሟሻ ይሁን። ምጣድ እኮ እንጀራ እንዲያጣፍጥ ምን ያደርጉታል? በእሳት ይተኩሱታል። ሲተኩሱት እዛ እንጀራው ይጣፍጣል፣ አጣፍጦ ያወጣዋል። በደንብ ነው የሚጠብሱት፣ ካልሆነ እንጀራው አፈራፈር ነው የሚል። ንግግራችን ሁሉ እኮ ዝም ብሎ አፈራፈር ነው። ሰላምታው አያምርብን፣ አነጋገራችን አያምር። እንኳን በር የሚከፍት በር የሚዘጋ ንግግር። ይሄ ሁሉ ነገር እንዲጣፍጥ መንፈስ ቅዱስን በእሳት አምሳል ላከላቸው። ከዚያ ምን አለ? ወመላ ኩሎ ቤተን ያልኳችሁ። ይሄን ከመጨረስ በፊት 50ኛውን ቀን ልናገርና ትምህርቴን ልጨርስ። አንድ እስራኤል በ40ኛው ቀን በ50ኛው ቀን መንፈስ ቅዱስ ሕግ ልኮላቸዋል ብያቸዋለሁ። በ50ኛው ቀን በሙሴ በተራራው የቤተ ክርስቲያን መተዳደሪያዋ ሕግ የተላከላት ዛሬ ነው። ማለት ምን ማለት ነው? ክርስቶስ ያስተማረው ወንጌል በሐዋርያት አይምሮ የተቀረጸ ዛሬ ነው። በ50ኛው ቀን መንፈስ ቅዱስ ሲወርድ የእስራኤል የእግዚአብሔር ጉባኤ እስራኤል የሚተዳደሩበት የእግዚአብሔር ሕግ በ50ኛው ቀን በጉልበት ተቀበሉ። በ50ኛው ቀን እንደወረደ ክርስቶስ በተነሳ በ50ኛው ቀን የቤተ ክርስቲያን ልቧ የሚባለው የእግዚአብሔር ሕግ ወንጌል የወረደ ወይም በሐዋርያት ይነስእ እምኔ ወይም የረክሙ ኩሎ ወያዘክረክሙ ኩሎ፣ እኔ ያስተማርኳችሁን ያስታውሳችኋል፣ ይነግራችኋል። ጰራቅሊጦስ መስቶ ያስተምራቸዋል እንደተናገረ ጌታ ያስተማራቸውን መልሶ ገለጠላቸው። የእስራኤል ልደታቸው በ50ኛው ቀን እንደተጀመረ የቤተ ክርስቲያን ልደቷ ዛሬ ተጀመረ።
ማን? መንፈስ ቅዱስ የወረደለት። ወበዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን ይላል ሊቁ። በዚህች ቀን የቤተ ክርስቲያን ልደቷ ተፈጸመላት። አግናጢዎስ ዘአንጾኪያ የሚባል ሊቅ ሲናገር መንፈስ ቅዱስ የት ነው ካልከኝ ቤተ ክርስቲያን ይችትልህ። ቤተ ክርስቲያን ምንድን ናት ካልከኝ የመንፈስ ቅዱስ ቤቱ። ስለዚህ ቤተ ክርስቲያን ስታይ መንፈስ ቅዱስን ታየዋለህ ይላል። ስለዚህ በቤተ ክርስቲያን ስትኖር ከአባትህ ከመንፈስ ቅዱስ ጋር ትኖራለህ። ስለዚህ ምን አደረገ ተመልከቱ። የቤተ ክርስቲያን ልደቷ ተጀመረ። ለምንድን ነው? ክርስትና መንፈስ ቅዱስ በሰጠው ስልጣን ነው የምንነሳው። የቤተ ክርስቲያን ልደት ቁርባን መንፈስ ቅዱስ በሰጠው ስልጣን ተቀድሶ ነው የምንቆርበው። ክህነት መንፈስ ቅዱስ በሰጠው ስልጣን ነው። ጌታ ሐዋርያትን እጅ ጭኖባቸው ፕትርክና ሰጥቷቸው አድረገ። እነሱ እጅ ጭነው ሾሙ። ያንን መንፈስ ቅዱስ በ50 ቀን ወዶ አጸናው። ክህነት የመጣ ቤተክርስቲያን እኮ እኛን በ40 በ80 ቀን ከጥምቀት የምትወልደን በመንፈስ ቅዱስ ባገኘችው ልደት ነው። ስለዚህ መንፈስ ቅዱስ ስለወረደ የክህነት ልደት ነው፣ የወንጌል ልደቷ ነው፣ የሥርዓተ ቤተክርስቲያን ልደቷ ነው፣ የጥምቀት ልደቷ ነው፣ የቁርባን ልደት ነው፣ የተክሊል ልደት ነው። ተክሊል የሚፈጸመው ሜሮን ተቀብተን ነው። ሜሮን የምንቀባው መንፈስ ቅዱስ በዘይት ስለሚመሰል ነው። ዘይት ተቀብተው ነገስታት እንደሚነግሱ መንፈስ ቅዱስም ቅባት ፍስት ነውና ልጆቹን ስለሚያከብር የሰማይ ነገስታት ስለሚያደርግ ወአጽአርከ በክብር ሴ እንዳለ ነብዩ። ስለዚህ ቅባት ፍስት ነው፣ የህይወት ቅብ ነው እሱ። ከዚህ የተነሳ መንፈስ ቅዱስ በመውረዱ ቤተ ክርስቲያን ተወለደችልን፣ ተክሊላችን ተወለደ፣ ክርስትናችን ተወለደ፣ ቅዳሴያችን ተወለደ፣ ክህነታችን ተወለደ፣ ሲኖዶሳችን ተወለደ። ሲኖዶስ ማለት እኮ የመንፈስ ቅዱስ ጉባኤ ማለት ነው። ሲኖዶስ ሲኖዲቆን ማለት መንፈስ ቅዱስ የሚመራው ጉባኤ ማለት ነው። አጠቃላይ የቤተ ክርስቲያን ልደቷ ዛሬ ሆነ። የእስራኤል ልደት መቼ ሆነ? በተራራው በ50ኛው ቀን። የቤተ ክርስቲያን ልደት በ50ኛው ቀን ሆነ። እስራኤል ያንን ቀን የእሸት በዓል ብለው አከበሩት። ከአዝመራው መጀመሪያ እሸቱን ቀመሱ። የመንፈስ ቅዱስ እሸት የሆነው ዛሬ መንፈስ ቅዱስ ወርዶ ለሐዋርያት የስብከት እሸት አቀመሳቸው። እነዚያ እሸቶቹ 3000 ምዕመናን ናቸው። ስለዚህ ምን ተባለ? በዓለ ሰዊት፣ የእሸት በዓል። የበረከት እሸት ቀመሱ። የስብከታቸውን ፍሬ ዛሬ ቀመሱ እና መምህር በጻን መምህረ መምህራን መምህር በጻንም ዛሬ መንፈስ ቅዱስ እሸት ስላቀመሳቸው እንኳን ደስ ያለው በሏችሁላችሁ። በእውነት ማለት ነው። እነዚህ ይገርማችኋል። የሐዋርያት የመንፈስ ቅዱስ የመጀመሪያው እሸቶች በጰራቅሊጦስ በዓል ነው። የእሳቸውም የመንፈስ ቅዱስ እሸቶቻቸው አዝመራቸው 4 ዓመት ዘርተው ክርስቶስ ጭምር እኮ ነው። ክርስቶስ 3 ዓመት ከ3 ወር ይኸውላችሁ። በቤተ ክርስቲያን ጎደሎ ሞልቶ ትርፍ ትቶ መቁጠር የሚባል። በእናንተ ደግሞ አፕሮክሲሜት ካልኩሌሽን ማለት ነው አይደለም እንዴ? አቅራብ ዋጋ ማለት ነው፣ ወይም አቅራብ ስሌት ማለት ነው። ስለዚህ ከ5 በላይ በሆነ 10 በለው ትላለህ አንተም ቢሆን ማለት ነው። ስለዚህ ማለት ክርስቶስ ስንት ዓመት ከ3 ወር አስተማረ? አቤት 3 ዓመት ከ3 ወር። ስንሞላው ስንት ይመጣል? 4 ይሆናል። ይኸው ባለ ሐዲሳቱ ደግሞ 4 ዓመት ተመርቀው ክርስቶስም 3 ዓመት ከ3 ወር ባስተማራቸው ደቀ መዛሙርቱ ዛሬ እሸት አገኘ። ዛሬም ደግሞ እነዚሁ ልጆቹም የእሱ ልጆች ናቸው። መምህሩ አስተምረው ለመንፈስ ቅዱስ እሸት አቅርበዋል። የበረከት አዝመራ ያርጋቸው በሁላችሁም በእውነቱ ማለት ነው። አዎ የእሸት የተቀመሰበት ቀን ነው። ቤተ ክርስቲያን በኩራት ማለት ነው። እስራኤል የመጀመሪያውን አዝመራ ያቀርባሉ። ቤተ ክርስቲያን ደግሞ የመጀመሪያውን አዝመራ የመንፈስ ቅዱስን አዝመራ ደግሞ በ50ኛው ቀን አገኘ። እነዚህ ልጆችም የዚህ ጉባኤ የመጀመሪያው አዝመራ ናቸው። የመጀመሪያው አዝመራ 4 ዓመት ተዘርተው መጀመሪያ የደረሱት አዝመራዎች ናቸው። እነዚህን ያቀመሰን እግዚአብሔር የተመሰገነ ይሁን፣ ፍሬያማ ያርጋቸው። አንዳንድ በቆሎ አይደለም የለም እንደው ዝም ብሎ እንትኑን ይሄንን ገለፈቱን ሽልቅቅ ስታረጉት ውስጡ ትል የሚሆን ካባው ውልቅ ሲል ጓዴ ትል እንዳይሆን እግዚአብሔር ይጠብቀን። አሜን በሉ እንጂ አሜን አትሉ? የበረከት አዝመራ ያደርገን ሁላችንም። ስለዚህ ምን አደረገ? ወመልአ ኩሎ ቤተ ሀባለው ይነብሩ። መንፈስ ቅዱስ ሐዋርያት ያደሩባትን ቤተ ክርስቲያን ሞላት ነው ትርጉሙ፣ ሌላ የለውም። እንግዲህ ሐዋርያት ያደሩባትን ቤተ ክርስቲያን መንፈስ ቅዱስ ሞላት። እስኪ በሉ ሐዋርያት ያደሩባትን በሉ። ቤተ ክርስቲያን ማን ሞላት? ንገሩኝ እንጂ። ቤተ ክርስቲያን የማን ሐዋርያት ናት? የማን ቤተ ክርስቲያን ናት? የሐዋርያት ቤተ ክርስቲያን። ሐዋርያት በመሰረቷት ቤተ ክርስቲያን
ምክንያት በመሆኑላት የመጀመሪያ በኩር በሆኑላት የመጀመሪያ ደቀ መዝሙር በሆኑላት ማለት ነው። የሐዋርያት ክህነት፣ የሐዋርያት ትምህርት፣ የሐዋርያት ሲኖዶስ፣ የሐዋርያት ስርዓት፣ የሐዋርያት ወንጌል፣ የሐዋርያት ቁርባን ባለባት ቤተክርስቲያን መንፈስ ቅዱስ መልቶ ይኖራል። እንኳን ደስ ያላችሁ። በዚህች ቤተክርስቲያን መንፈስ ቅዱስ መልቶ ይኖራል። እርግጠኞቹ ነው። የሐዋርያት ክህነት እስካለ ድረስ፣ የሐዋርያት ወንጌል እስካልተቋረጠ ድረስ፣ የሐዋርያት ቁርባን እስካልተቋረጠ ድረስ መንፈስ ቅዱስ ከቤተ ክርስቲያን አይለይም። ለዚህ ነው እውነቴን ልንገራችሁ፣ የትኛውም የበቃ አባት ብትሉት፣ የትኛውም ባይታዊ ብትሉት፣ የትኛውም መምህር ብትሉት አጋንንትን ለማሸነፍ ምን ላድርግ ብትሉት ከቤተ ክርስቲያን አትለይ ነው የሚለው። ለምን መሰላችሁ? ቤተ ክርስቲያን ውስጥ መንፈስ ቅዱስ ሞልቷል። እስኪ በሉ ሁላችሁም፣ ቤተ ክርስቲያን ውስጥ መንፈስ ቅዱስ ምን አለ? ሞልቷል። እውነት ሞልቷል። በሁሉ ነው ሞልቶ ያለ። በነቢያት አድሯል። አላ ነቢያቱን ታከብራቸዋለች። በሐዋርያት ሞልቷል። በእመቤታችንም አድሯል። በእሱ ያደረው መንፈስ ቅዱስ በኤልሳቤጥ ስለመላ ምስጢር ስላናገራት አንድ ጥያቄ ብቻ ልጠይቃችሁ። ባደሩበት ቤት በሉ መንፈስ ቅዱስ ሞላ በሉ እንጂ ድገሙት። እሺ አሁን አንድ ጊዜ ላስብላችሁ። ደቀ መዛሙርቱ ባደሩበት ቤት መንፈስ ቅዱስ ሞላ በሉ እንጂ። ሁለት ነገር ያዙልኝ። ቤተ ክርስቲያን መንፈስ ቅዱስ እንዳይርቃት ከፈለግ ጉባኤ መኖር አለበት። ደቀ መዛሙርት ናቸው እኮ ያወረዱት። እውነት ሐሰት ንገሩኝ እንጂ 5,000 እንጀራ የበላው ሕዝብ መሰለ ያወረደው። ያዕቆብ በልቶ ሄደ። ተርበው ይከተሉት የነበሩት ግን መንፈስ ቅዱስ ለቤተ ክርስቲያን አወረዱ። ስለዚህ ጉባኤ ቤት ውስጥ መንፈስ ቅዱስ በየቀኑ ይወርዳል። እውነቴን ነው የምነግራችሁ፣ መልቷል። ለቤተ ክርስቲያን መንፈስ ቅዱስ የሚያወርድ እስቲ ሊቃነ ጳጳሳት መንፈስ ቅዱስን እጅ ንስተው ንሳ መንፈስ ቅዱስ ብለው ዲቁና ቅስና እንዲሰጡ የሚያደርጋቸው ጉባኤ ቤት አስተምሯቸው አይደለም። ጉባኤ ቤት ለቤተ ክርስቲያን መንፈስ ቅዱስ እንዲወርድ የሚያደርገው የመንፈስ ቅዱስ መውረጃ መሰላል ነው በእውነቱ ማለት ነው ቤተ ጉባኤ። አሁንም በጉባኤ ቤቶቻችሁ መንፈስ ቅዱስን ያወርድልን። ሁለተኛ ደግሞ ደቀ መዛሙርቱ ባሉበት ቤት በሉ መንፈስ ቅዱስ ሞላ በሉ እንጂ። ተማሪ በገባበት ቤት በሉ መንፈስ ቅዱስ ይሞላል በሉ። ማምላክ ድገሙት። ተማሪ ባለበት ቤት ማን ይሞላል? ድገሙ። ተማሪ ባለበት ቤት። እሺ እውነት እኮ ነው። ይኸው ደግሞ ጌታ ሲነግራቸው ሂዱና ለዚህ ቤት ሰላም ይሁን በሉ አለ። ከተቀበሏችሁ ሰላም ያድራል አለ። ደቀ መዛሙርትን የሚቀበል ሰው ሀብተ መንፈስ ቅዱስ ከቤት ይሞላለታል። ተሚ አድርሰናል ብትይ ግን እግዚአብሔርም አድርሻለሁ ነው የሚልሽ። እውነቴን ነው የምነግራችሁ። አድርሻለሁ። አሁን እግዚአብሔር አድርሻለሁ። እግዚአብሔር አሁን ፀሐይ ወጣች። ያውም ፀሐይ ነገ ማልዳ ተነስተን ሰኞ እግዚአብሔር ፀሐይ አውጣልኝ እሑድ ዕለት አድርሻለሁ ይላል ወይ? እግዚአብሔር ሆይ ለ2015 ሐምሌ ዝናብ አዝኑልን በ2014 አድርሻለሁ ይላል አይልም። ትናንትም ይሰጣል፣ ዛሬም ይሰጣል። አሁንም በየቤታችን በረከት እንዲገኝ ከፈልጋችሁ ቃላቸውን ስሟቸው። ስሙ። መንፈስ ቅዱስ ያደረባቸውን በመንፈስ ቅዱስ የተመረቁ መምህራንን ስሙ። ሳይኮሎጂስት ጋር ከምትሮጡ እንዳይቆጡኝ እንጂ አምቡላንስ ከመደወላችሁ በፊት ሐኪም ቤት ከመሮጣችሁ በፊት ወደ ቤታችሁ መምህራንን ጥሯቸው። እስቲ ሁላችሁም አንዳንድ ተማሪ አሁን እነዚህ ልጆች እነዚህ ወንድሞቻችን መምህራን ናቸው። 20 ናቸው። እስኪ አሁን እናንተ ስንት እንደሆናችሁ እስቲ ሁላችሁም አንዳንዳቸውን የዛሬ ሳምንት ተሰብሰቡና እዚህ አንዳንዳቸው ደሞዝ እንዲኖራቸው አድርጉ። የምሬን ነው የምነግራችሁ ማለት ነው። አንዳንዳቸው እስቲ በገቡበት ቤት በሉ። እኔ ሳይሰለቸኝ እናንተ መንፈስ ቅዱስ ይሞላል በሉ። ሐዋርያት አደሩበት ቤት ማን ወረደ? ሐዋርያት የማን ደቀ መዛሙርት ናቸው? የክርስቶስ በሉ እንጂ። እነዚህ ደቀ መዛሙርት የማን ናቸው? እነዚህ በገቡበት ማን ይገባል? መንፈስ ቅዱስ ይገባል። ተምየ ቀላል እንዳይመስላችሁ። ምክንያቱም ተማሪም መነኩሴ ነው እንጂ ተማሪ ቢበቃ መብቃቱን ያውቁ። ዝም ብሎ በቃ መልካ ኢየሱስም ሲደግም እንደነገሩ ሰላም ለዝክረ ስመከ ስማ ላዘ ኢየሱስ አተኮቸረውን አንተን አልከው አቋርጦ ማለት በዋህነት ስለሆነ የሚኖረው ተማሪ ያደረበትን ጸጋ ማንም አይዘው። ተማሪ ያደረበትን ጸጋ
መነኩሴ የማይክበሰበሳል አባቴ በሰው ጸሎት ስለሚሉት እውነት ነው መሰል እውነት ነው ይሄ ነገር ሳይሆን አይቀርም ይላል። እውነት መስሎት ጅሉ ህዝብ ደግሞ አውቆ ነው እንደዚህ ያለ። ተማሪ ግን መብቃቱን አይታወቀው። አንደኛ የጉባኤ ቤት ጸሎት አድራሻ የለውም ማለት ይመስላችሁ? በደቀ መዝሙር ገሌ ጸሎት ነው እንዲህ ያደረገ አይባልም። የጉባኤ ነው። አንድ ባለቤት ስለሌለው ውዳሴ ከንቱ ስለሌለበት ጸሎቱ ጠባት ነው። ስለዚህ ተማሪ ያዙ፣ አስተምሩ። የሁሉ ሰው አሁን መቶ ብር ቢያወጣ ራሱ እነዚህ መምህራን ሳይቸገሩ ተቀጥረው እንዲኖር ማድረግ እንችላለን አንችልም? አዳ እንግዲህ ተምረው ሸማኔ የሆኑ ነው የምትሉት ነው? ቆፋሪ እንዲሆኑ ነው የምትፈልጉት? እውነቴን ነው። እኔ በጣም ይቅርታ አድርጉልኝ። አስተዳደሩን የሚመሩ የሐዋርያት እንደራሴ ሆነው ያሉ ብፁዕ አባታችን አሉ፣ ስራ አስኪያጁም አሉ፣ የአስተዳደር ባለሙያዎች ሁሉ አሉበት። ግን እኔ እንደ ልጅነት የመጠቆም የምፈልገው የዛሬ ሳምንት ለጊዜውም ቢሆን እስኪቀጠሩ እንዳይቸገሩ ሲሆን በዚህ በሁሉም አድባራት እንዲቀጠሩ ብታደርጉ። በሁሉም አድባራት እንግዲህ እየመረቅን ከሜዳ ከለቀቅናቸው ብሉይና ሐዲስ ይዞ ጫማ የሚቀባ ከሆነ ድጓ ይዞ ጫማ የሚቀባ ከሆነ አቋቋም ይዞ የሚሸቅል ከሆነ እንዴት ነው ነገሩ? ኧረ ተው። ቅዱስ ጳውሎስ እኮ ብሏል፣ እንዲያው ተራራ የሚያህል ስብከት ሰብከን ድንብላል ያህል አንበላ ነው ብሏል። እውነቴን እኮ ነው። ተራራ የሚያህል ሰብከን እስቲ ስብከታችን ይሁት። እውነቴን እኮ ነው ነግራቸው። የኔ ስብከት ጥሩ ነው አይደለም ያልኩት። ስብከቴ እኮ የሐዋርያት ነው፣ የኔ አይደለም። የነሱ ነው። የኔ ምን አለኝ? አባቶቼ የጻፉትና ያስተማሩ። ነፍሳችሁን አድነን ስጋችን አታበሉም እንዴ? ነው አይደል? እንዲሁ አይደለም። ቁመን እንድንሄድ አታረጉ። እኔ ለኔ ያላልኳችሁም። እኔማ አሁን ተመስገን ነው። ዳቢ ያለ እዚያ ገዳም አይቸግረኝም። ቤተ እግዚአብሔር ያስፋ ይላል መነኩሴ ሲመርቅ። የገዳሙ ቤተ እግዚአብሔር ይስፋ ማለት ነው። እኔ ግን ለእነዚህ ደቀ መዛሙርት ስራዬ ብላችሁ እንድትተባበሯቸው እንዲቀጠሩም ቢሆኑ ጽፈው ደጉሰውም የግድ መቀጠር ብቻ አይደለም፣ ጽፈው ደጉሰው እያደሩም እንዲያስተምሩ እንዲደረግ የተወደቁ ማለት አለባችሁ። ውጭ ሀገር ያለ ወንድምም ካላችሁ አስተዋውቃችሁ መጽሐፍ እንዲደጉስ፣ ነጋዴ አጎትም ካላችሁ ንገሩት። 20 ተማሪ እንዴት ለኛ ይከብደናል? በፍጹም። ስንት አድባራት አሉት በሀገረ ስብከት ውስጥ? በጣም ብዙ። ለነዚያ እነዚህ ምንም አይዳረሱም።